እኔ በዚህ ዩቲዩብ በጣም ትልቅ አላማ ይዤ ነው እየተንቀሳቀስኩበት ያለሁት። በእርግጥ እኔም እንደ ሌላ ዩቲዩበሮች ብሆን በዚህ ዩቲዩብ በጣም ብዙ ገንዘብ መስራት እችላለሁ። እንደ ሌላ ዩቲዩበሮች መዋሸት ብጀምር፣ ማጭበርበር ብጀምር፣ እንዲሁም ደግሞ ሲምፕል የሆኑ ነገሮች በጣም አጋንኛ አካብጄ እንግሊዝኛ ቃላቶችን እንትን ብዬ ለእናንተ በፍጹም እንደማይሆናችሁ ነገር እንትን ብዬ ብጠቀማቸው በእርግጥ እንደ ማንኛውም እንደ ሌላ ዩቲዩበሮች ገንዘብ መስራት እችላለሁ። ውሸት ብጨምርበት ኖሮ ኦኬ። በዚህ ዩቲዩብ ቻናሌ ላይ በየጊዜው ፖስት የማደርጋቸው ነገሮች የእውነት ነው የምላችሁ። መጀመሪያ ራሴ ላይ ሞክሬው ውጤት አግኝቶ ከሆነ ነው ለእናንተ ወይም ለዩቲዩበሮቼ ወይም ተከታዮቼ ይጠቅማል ብዬ ፖስት የማደርገው እንጂ በፍጹም ለሰዎች የውሸት ተስፋ፣ የማይኖርበት ህይወት፣ የማይጨበጥ ነገር አስተላልፌ በነሱ ላይ እኔ መነገድ፣ በነሱ ላይ እኔ ገንዘብ ማግኘትን አልፈልግም። እኔ እንጃ አይምሮዬም ሰላም አይሆንም። በቃ በጣም እጨናነቃለሁኝ። በየትኛው ሚዲያዬ ላይ የማይጠቅምን ነገር ፖስት አድርጌ ውሸት፣ የተለያዩ ነገሮችን ፖስት አድርጌ እንደው እኔ እንጃ ሰላም አላገኝም። በእርግጥ እኔ ስራዬ የእውነት ነው የምላችሁ ፍላጎቴ፣ አላማዬ ትልቅ 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 ነገር ነው። እኔ ስራዬ በአረብ ሀገር ሴቶች ጉዳይ ነው የምሰራው። ኦኬ። ለዚህ ነገር ደግሞ በጣም 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 ከምንም በላይ የአረብ ሀገር እህቶች ታስፈልጉኛላችሁ። እኔ እንደው ከዚህ ቀደም ሰራሁት ብቻ ከአሁን በኋላ በጣም ትልቅ እቅድ አለኝ፣ ትልቅ አላማ አለኝ። በዚህ አላማዬ ግን የግድ ታስፈልጉኛላችሁ የአረብ ሀገር እህቶች። በእርግጥ ይሄ ቪዲዮ አይጠቅምም፣ እንደ ሌላው ዩቲዩበሮች አይደለም። ውሸት አልተቀላቀለበትም፣ ቀልድ የለበትም፣ ትወና የለበትም፣ የሆነ እንትን የለም ካላችሁ ለቃችሁ መውጣት ትችላላችሁ፣ ችግር የለውም። ለምን እኛ የሰው ልጅ በባህሪያችን እውነትን ሰፖርት ከማድረግ እውነትን ከፍ ከማድረግ ውሸትን እንወዳለን። በቃ እስፔሻሊ የአረብ ሀገር እህቶች የኔ ተከታዮች እናንተ ስለሆናችሁ ውሸትን ነው ሰፖርት የምታደርጉት። በቃ ውሸትን ትወዳላችሁ። በቃ ሲጋነን ነው የምትወዱት። ሲምፕል የሆነውን ነገር በጣም ከፍ ሲደረግ፣ ከፍ ተደርጎ ሲካበድ፣ ሲጋነን ይሄንን ነገር ታበረታታላችሁ። እኔ ከዚህ ቀደም ይሄንን ነገር ተናግሬ አላውቅም። ሰውንም ማስጨነቅ አልፈልግም። የእውነት ነው የምላችሁ። በዩቲዩብም ይሁን በቲክቶክም በሌላኛውም ዩቲዩብ ይሄ ነገር እቺን አንድ የአረብ ሀገር እህቴን ከጠቀማት፣ አንድ ሴትን ከጠቀማት፣ ስደተኛ የሰው ሀገር ላይ የምትንከራተትን እህቴን ከጠቀማት ብዬ አውጥቼ አውርጄ ነው ቪዲዮ የምሰራው፣ በጣም ተጨናንቄ። ከዛ በኋላ ኤዲት መደረግ አለ፣ ብዙ ፕሮሰሶች አሉት፣ ብዙ ዋጋ። እስፔሻሊ አሁን እኔ በጣም 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 ብዙ ዋጋ ከፍዬበት ነው እየሰራው ያለሁት፣ ጊዜን እያቃጠልኩበት። ጤና የሚባል ነገር አለ፣ የተለያየ ነገሮችን ነው መስዋዕትነት እየከፈልኩኝ እየሰራው ያለሁት እና ለእናንተ ይደርሳችኋል፣ ለእናንተ መድረስ አለበትኝ ብዬ ደግሞ ፖስት ሳደርገው እናንተ በጣም እንትን አለ ይሄ ነገር። እባካችሁ ለሰው መልካም ነገር የምትመኙ፣ የሰው ስኬት የሚያስደስታችሁ፣ የሰው ስኬት የሚያኮራችሁ እባካችሁ ይህንን ቻናሌን እኔ ለትልቅ ዓላማ ነው የፈለኩትኝ። ነግሬያችኋለሁ። የሰው ልጅ እኛ ስፔሻሊ ከውሸት የእውነት ነው የምላችሁ ከውሸት በስተቀር ሰፖርት አናደርግም። ይሄ የታወቀ ነገር ነው። እስቲ ተሳስታችሁም ቢሆን ይሄንን ዩቲዩብ ቻናሌን ከፍ ለማድረግ ሞክሩ፣ ከፍ አድርጉልኝ። ቪዲዮ ሰርቼ ስለቅ መታየት ባለበት አክል አይታይም። ኦኬ፣ መታየት ባለበት አክል አለመታየት ደግሞ ጉዳቱ ለኔ ነው። አንድ ሰው ማለት በጣም ብዙ ነገር ሰፖርት ይደረጋል፣ በጣም ብዙ ነገር ላይክ ይደረጋል፣ በጣም ብዙ ነገሮች ይሁን የተለያየ ነገሮች ይደረጋሉና እንደው ለሌላ ነገር የምታርፈው ጣታችሁ እስቲ እኔ ቤት ላይ ትረፍና እባካችሁን አላማዬን፣ ፍላጎቴን፣ ያሰብኩትን ነገር ላሳካበትኝ። በእርግጥ እኔ በባህሬ ብቻዬን ልብላ የምል ሰው አይደለም። በጣም እጠላለሁ። የሆነ ብቻዬን ልብላ፣ ብቻዬን ልደግ፣ ለእኔ ብቻ ይሁን የሌላው ምን በባህሬ በቃ ይሄ ነው እንትኔ።
ይሄንን ነገር በጣም አልወድም። ሰፖርት ማለት በቃ የለም እኔ ጋራ የለም። እንደው አንዳንዴ እኔም እንደው እንደ ሌላ ዩቲዩበሮች ብሆን ብዬ ማለት ነው በቃ ራሴን ወቅሰዋለሁ። እንደ ሌላ ዩቲዩበሮች መዋሸት ብችል ኖሮ እንደ ሌላ ዩቲዩበሮች እንደዚህ ትሆናላችሁ ብዬ ባካብድ በዋሽ ባጭበረብር ኖሮ እኮ እኔም የት በደረሱኝ በጣም ከፍተኛ ገንዘብ መስራት እችል ነበረ ብዬ አስባለሁ። ገባችሁ? አንድ በቃ ይሄንን አደርገዋለሁ ብዬ እንኳን አስባለሁ፣ በቃ አይሳካልኝም። ገባችሁ? እኔ የሆነን ነገር የሚጠቅም ነገር ካገኘው እንዴ ይሄ ነገር ጠቅሞኛል፣ ለምንድን ነው ሌላ እህቶቼ እንዲጠቀሙበት ሼር ማላደርገው? ለምንድን ነው ሌላ ሰዎች እንዲጠቀሙበት አልጋብዝም ብዬ ብዙ እንደዚህ ነው ባይዘው። እውነቴን ነው የምላችሁ። አሁን ዩቲዩብ ላይ በጣም በሺዎች የሚቆጠር ዶላር ነው ለዩቲዩበሮች የሚከፈለው። ገባችሁ? እኔ ግን በዚች አቅሜ ባለችኝ አቅሜ ሰርቼ አግኝቻለሁ የምለውን ነገር ወደ እናንተ ሼር አደርጋለሁ። ግን ለእናንተ ባስተላለፍኩት አክል እኔ የሚገባኝን አላገኘም። ባይዞይ የመልካምነት ምላሹ መልካምነት ነው መሆን ያለበት። እውነቴን ነው የምላችሁ። በጣም ብዙ ሰዎች እኔ ጋር ትደውላላችሁ ከኔ ብዙ እኔ ይሄንን አደረኩኝ አይደለም። ስፔሻሊ የአረብ ሀገር እህቶች ዩቲዩብ አካባቢ ብዙ ወዘተ በዩቲዩብ ዙሪያ ያለን ነገር መታችሁ ትጠይቁኛላችሁ። ይሄንንም ደግሞ እኔ አጋራለሁ፣ ሼር አደርጋለሁ፣ ተጠቀሙበት። ግን እኔ ጋራ እናንተ መታችሁ ቪዲዮ ብታዩልኝ፣ ላይክ ብታደርጉኝ፣ ኮሜንት ብታደርጉኝ፣ ሰፖርት ብታደርጉኝ ይሄ ነገር ደግሞ ለኔ የበለጠ ኦኬ የመስራት ፍላጎቴን ወኔን ይጨምርልኛል። ሰው ማለት እኔ አንድ ቪዲዮ ለመስራት በጣም ተጨናንቄ ባሌለኝ ጠባብ ጊዜ በጣም ያለኝን የእንቅልፌን የምን ጊዜ ተሻምቼ ነው ቪዲዮ የምሰራው። ኦኬ ይሄ ቪዲዮ ከተሰራ በኋላ ደግሞ ኤዲት ማድረግ አለ። ኦኬ ከዛ በኋላ ታብኔል የሚባል ነገር አለ። ከዛ በኋላ በጣም ብዙ ይሄ ቪዲዮ እናንተ ጋራ እንዲደርስ ይሄንን ነገር አይታችሁ እንድትጠቀሙበት የማልከፍለው መስዋዕትነት የለም። እንግዲህ ለሰው ልጅ ትልቁ ሀብቱ ጊዜው ነው። እኔ ጊዜን መስዋዕትነት ያደረኩኝ እናንተ እንድትጠቀሙ ብቻ ነው። እኔ እያነገርኳችሁ ነው። እንደሌላ ዩቲዩበሮች መዋሸት ብችል ኖሮ እኔ የት ደርሳለሁ? አሁንም መዋሸቱን እችላለሁ። ገባችሁ? ግን ውሸቶችን ሰፖርት ከምናደርግ እስቲ አንዳንድ ጥሩ ነገሮችን ይሄ ነገር ነገ ለኔ ይጠቅማል፣ ለሀገር ይጠቅማል፣ ለትውልድ ይጠቅማል፣ ለሴቶች ይጠቅማል ብላችሁ የምታስቡትን ነገር ያንን ነገር ከፍ ለማድረግ ሞክሩ። እስከ መቼ ነው እውነት ተቀብሮ ውሸት ከፍ የሚባለው? እስከ መቼ? ስፔሻሊ የአረብ ሀገር እህቶች። በእርግጥ የአረብ ሀገር እህቶች የሚሰድባችሁን፣ የሚረግጣችሁን፣ በክብራችሁ የሚጸዳዳ ገንዘባችሁን የሚበላ የሚያጭበረብራችሁን ሰው ከምንም በላይ እንደምትወዱት አውቃለሁ። ግን ለእናንተ የሚያዝን፣ ለእናንተ የሚቆረቆር፣ ለእናንተ እንትን የሚልን ሰው ውሸትን ያልቀላቀለን ሰው እናንተ ሰፖርት ማድረግ አትፈልጉም። ለምንድን ነው? ለምን? በእርግጥ ይሄ ይገባኛል። እንደው ማለቴ እናንተ እኔን ሰብስክራይብ ብታደርጉኝ ቪዲዮ ብታዩልኝ እንግዲህ ማየት ትችላላችሁ። እኔ በዚች ቪው ነው በዚች አቅሜ ነው ሰርቼ ያገኘሁትን ነገር ወደ እናንተ ሼር እያደረኩኝ ያለሁት። ከዚህ በላይ ቢታይ ኖሮ ከዚህ በላይ ቢኖረኝ ኖሮ ምናክል ህዝቤን አገለግል ነበር፣ ምናክል የአረብ ሀገር እህቶችን አገለግልበት ነበር። እንግዲህ በዚህ አቅሜ እናንተን ለማግኘት እናንተን ለማገልገል ተፍ የምልን ሰው ከዚህ በላይ ቢሆን ኖሮ አታገለግልም ብላችሁ ታስባላችሁ? ተው። ውሸቶችን፣ ፕራንኩን፣ ድራማውን፣ ቀልዱን፣ ዘረኝነቱን፣ ብሔርተኝነቱን ሰፖርት ከምታደርጉ እስቲ ልስራ እውነትን ይዤ ልስራ የሚልን ሰው ሰፖርት አድርጉ። አሁንም ይሄ ንግግር እንደማይመቻችሁ አውቃለሁ። ምንም ላደርግ አልችልም። ካልተመቻችሁ እንግዲህ ያው ይታደሉታል እንጂ አይታገሉትም አይደለም የሚባለው።